ፍቅረኛ ማሾች ነበርን። ከላይቭ በኋላ ከአንድ ወር በኋላ ምናምን ነው የጀመርነው። በቃ ከላይቭ በኋላ ነው በጣም ቅርርብነት በጣም ተቀራረብን ምናምን እና ውሏችን አንድ ሲሆን አንድ ላይ መዋል ስንጀምር ምናምን ከዛ ሁለታችንም ፍቅር ውስጥ ገባን። አዎ ልክ እንደዚህ ትኩስ አድርጉት እውነቱን ማለት ነው። የምን ድብስብስ ነው? ነጭ ነጯን እውነቷን እቅጯን ስትናገሩ ነው የሚሻለው። የምሬ ነው የምላችሁ እንዴ። እኛ ሲስተርሊ ብላዘርሊም ላይ ይሄ እንደ መስቲካ ማላመጥ ማጣጣም ማረግ ምናምን ተጀመረ እንዴ ብለን ተሳቀቅን። እኛ ሲንግሎች ቆይ የምሬ ነው የምላችሁ ለመጥበስ እንድንሰጋና እንድንፈራ የሚያደርግ ነገር። ኧረ ተው አትፖስቱ፣ ተው ትንሽ ተስፋ ይኑረን እንደርደር። ቢያንስ በስጋት ድንበር ላይ ከምንቀር ፎንቃ ውስጥ ገብተን ብንሰበር ይሻላል። ቢያንስ ትንሽ ጊዜ እንኳን እርትን አጣጥበን ማለት ነው እንዴ። አታሳቁን ገና ሳንገባበት እንዴ። በቃ እንደዚህ ትኩስ እኮ ነው። በቃ ፍቅረኛ ማማቾች ነበርን። አዎ እንግዲህ ጃኒ ያው ፍቅረኛ ማማቾች እንደነበሩ ተናግራለች። እርግጠኛ ነኝ ይሄን ቪዲዮ ያወጣችሁ ጃኒ ትሆናለች የሚል ጥርጣሬ ነበረ ነው የሚል ላይም ደርሰናል ማለት ነው። ብዙዎቻችሁ ደግሞ ጆን ዳንኤል ተፈታው የምትሉ ሰዎች አላችሁ። ጆን ዳንኤል አልተፈታም፣ ግን ከጆን ዳንኤል ጋር የታሰረችው ማናት ስሟ ጠፋብኝ፣ ብቻ እናንተ ጥቀሱት። 9 ወር ያው የታሰሩ 9 ወር ሆናቸዋል ከታሰሩ ማለት ነውና በ9 ወር ያው ምጧ መጣ ወለደች የሚባል ነገር ጭምጭምታው ሲበተን ያው የተፈሳ መሽተቱ አይቀርም። ግን ያው ጆን ዳንኤል ተኩሷል አልተኮሰም እሱን ጥያቄ ነው፣ አናውቀውም። ለኛም ጥያቄ ነው እንኳን ለናንተ ማለት ነውና ያው ሲደርስበት ግን አስረዳችኋለሁ። እውነቷና ቅጩን ሲደርስበት ነው እኔ ላመጣ የምችለው ማለት ነው። ይሄ ነበሮ የሚል ሳይሆን ራሳቸው ያው ቃለ መጠየቅ ላይ ልክ እንደዚህ እነሱ እውነቱን ቅጩ ሲነገር ያው ማምጣት አይቀርም፣ እንወያይበታለን እና እኔም ደግሞ መጥቼ ሹክላችኋለሁ። ያው ለእናንተ ነው ለሌላ ለማናቃጥራለሁ ብላችሁ ነው የት መድረሻ ላይ መድረሻ ይሞናችኋልና እንግዲህ ሹክ እላችኋለሁ። እንግዲህ ያው እሷ 9 ወር ከቆየች በኋላ ወልዳለች እና ጆን ዳንኤል ለመጀመሪያ ጊዜ ያሸንዳ በዓልን ለማክበር ወደ መቀሌ በሚሄዱበት ሰዓት ነው እንግዲህ አየር መንገድ ላይ ላይቭ ላይ በተናገረው ነገር ያው የአየር መንገዱ ሁኔታ እንዴት ምን ያህል እንደሚያስቀጣ ብዙ ጠበቃዎች ቲክቶክ ላይም ተናግረዋል። እስከ 5 ዓመት ሊያስቀጣ ይችላል እስከ ማለት ደርሰዋል። እንግዲህ ከታሰሩ ያለምንም ፍርድ ምንም የተፈረደ ነገር የለም። 9 ወር ሞልቷቸዋል ያለ ፍርድ 9 ወር ከባድ ነው። በእርግጥ ገና ስንት ዓመት ራሱ እንደሚፈረድባቸው አይታወቅም። ያለ ፍርድ ነው 9 ወር የታሰሩት። ያው እንግዲህ በሰላም ተፈተው ደግሞ ወይ ከጃኒ ጋር ወይ ያም ነገር አቂቃ ከሆነ ከልጁ እናት ጋር ለማየት ያብቃን ነው የምንለው። እኛ ምንም የምንለው ነገር የለም። እግር አላነሳን፣ ትራስ አይደለን፣ እስኩርቁጣ አይደለንም። ግን ያው የሚጨበጨበውን አብረን ማጨብጨብ አለብን ሳይሆን ቅጭቅጩ ነው እኔ ማመጣላችሁ። እንግዲህ ጃኒ የተናገረችው ነው ፍቅረኛ ማማቾች አሁን ነበረን ብላ እንግዲህ እንደተጠየቀችው መልሳለች ማለት ነው። ያችኛዋም እንግዲህ ልጅ አባት ጆን ዳንኤል ነው ወይንስ አረ ከጆን ዳንኤል ጋር ንክች አላረኩም እግሬን አንስቼ አልሰጠውም እስከምትለን ድረስ እንጠብቃለን። ልክ ይሄን አይነት መረጃ ሲደርሰኝ ደግሞ ለእናንተ ሹክ ማለት አይቀርም። ለእናንተ ነው ማሳብቀው። የት አባት ሄዳለሁ ይዤ ቤት ሄዳለሁ ብላችሁ ነው። እና ሌላው ነገር ደግሞ እስካሁን ድረስ ያልተናገረችው እንግዲህ የወለደችውም ከጆን ዳንኤል ነው የሚባለው ያችኛዋ ማለት ነው። ስሟ ጠፋብኝ ግን በነገራችን ላይ እንግዲህ ወልዳለች። ብቻ ያው እንደወለደች ነው እየተናገርም ያሉትን እና እንደወለደችም ነው ያየነው። እና ልክ እሷ ወለደች በሚባልበት ወቅት ነው ይሄ ቪዲዮ የተፖሰተው። እንግዲህ ጃኒም ቅናት በጤ ቀጥል ጭርጭር አርጓታል። በእርግጥ የአሸንዳ ከመሄዳቸው በፊት እንደ ነገ ሊሄዱ እንደ ዛሬ የሆነ ሮማንቲክ ፎንቃ ምናምን ይላስዳበስ ፈረደበት ሲያሳልፉ ነበረ ምሽቱን። ከዛ በበረገታው ወደ መቀሌ ሲያቀኑ ደመና ነው አየር መንገዱ ተሰረዟል አይበርም ሲባል እንዴት ንዳው ምናምን በማለቱ ይሄ የሰፈር ባስ ሳይሆን የአየር መንገድ ነው በሚል ያው ቅጣት እንደደረሰባቸውና ያው እንደታሰሩ ታውቃላችሁ። ሁላችንም የምናውቀውና አገር የሞቀው እንግዲህ ዓለም ያወቀው ጉዳይ ነው። ሁላችንም ያወቅነው ነገር ነው። በዛን ጊዜ እንግዲህ ያው ከጃኒ ጋር ለካ
ፎንቃ ነበረባቸው። በእርግጥ ያው ከጃኒ ጋር ላይ በሚገቡ ሰዓት ሙዚቃ ላይ ክሊፑ ላይ እሷ ስትገባ እንደውም የሆነ ሰዓት ላይ ሌላ ሰው አስገብቶ ምናምን ማለቴ የሆነ ታምሌት ሲፖስት ወይ ፎቶዎች ሲፖስት ከሌላ ሴት ጋር እንደሆነ ነበረ ትንሽዬ ቀንጨብ ተደርጎ ለማስታወቂያ የተፖስተው እና እሷ ካልሆነች አናይም ምናምን ስትሉ ነበረ። ያው ብዙ ጊዜ እኔ ግን እንዲህ አይነት ቦታ ኮሜንት ላይ አልነበርኩም አይቻለሁ ቪዲዮን እና ልክ ቪዲዮ ሲፖስት ደግሞ ከጃኒ ጋር ነበረ። ኦ ማይ ጋድ ጃኒ ባትሆን ኖሮ አላየውም ነበር እያላችሁ ስትጨፍሩ እስፖንዳችሁን ማለቴ ስታወዛውዙ ምናምን ነበራችሁ። ነበራል ነበርን ብለሽ አንድ ላይ አቆጥሪም አንቺ ነው እኔ እንደምታሸሽው እንዳትሉኝ ማለት ነው። እና ያው ብዙ ጊዜ አብረው በጣም ነው ሁላችንም የምንወዳቸው ከጃኒ ጋር ማለት ነው። እንግዲህ ከጃኒ ጋር ነው ያየነውም ስናራግብም እንዲጣመሩም ስንል የነበረው። ያው ግን ከንፈር ለከንፈር እየተማጠጡ እንዴት የኢትዮጵያን ባህል እንዲያፈነግጥ ያደርጋሉ በሚል ቆጣ ብንልም ግን ያው ፍቅረኛ ማማቾችነታቸውን ተቀብለናል። የልጅ አባቴ ማለቴ የወለደችው ደግሞ ከጆን ዳንኤል እንዳልሆነ ተናግራ ከጃኒ ጋር እንድትቀጥል የሚለውን ነገርም ይመቸናል። ግን ከዛችኛው ግን ብቻ የእሱ ፎንቃ እሱ ጋር ያለው ስሜት ነው ወደ ጃኒ ወይ ወደዛ የሚያደላው ማለት ነው። እውነት ይሁን አይሁን አይታወቅም የዛኛው ማለት ነው። የጃኒን ግን ራሷ ጃኒ ወጣ ተናግራለች። አዎ እኔና ጆን ዳንኤል ፍቅረኛ ማማቾች ነበርን። ላስዳበስ ዳሰስም ተደራርገናል። ግን አልጋ ላይ ምናምን ቶክስ ነው። እኔ ቨርጅን ነኝ ብላለች። እንግዲህ ድንግል ነኝ ለማለት ነው። ወይኔ መዳም የሰማች። ለማንኛውም እኔ ድንግል ነኝ፣ አልተነካውም፣ አልተነካካውም። ግን ሳመላስ ዳበስ ዳሰስ ኦርማጵስናጵ ተጫውተነዋል። ይሄ ተደርጓል። ምክንያቱም ፍቅረኛ ማማቾች ስለነበረን ብላ ተናግራለች። እንግዲህ እችን እጂ ሹክ ልበላችሁ ብዬ ነው የመጣሁት። ማለቴ ሲስተርሊ ብላዘርሊ ላይ መሳሳም ተጀመረ ወይ የሚለው በጣም ብዙዎቻችን እያስደነገጠና እያሳሰበን ነው። በቃ እንዴ እኔ ፍቅረኛዬም ለካ ሌላ ሲስተርሊ ብላዘርሊ ከሚላት ሴት ጓደኛው ጋር ሚላላሳሉ የሚል ብዙ ስጋት አድርሶብን ነበረ። ሴቶች እውነት አድርሶብናል። ሴቶች እኛ ሴቶች ማለት ነው። እና ይሄን በማስመልከት እንዳደነግጡ ሲስተርሊ ብላዘርሊ ላይ ከንፈር ለከንፈር መሳሳም እንደሌለ ላሳውቃችሁ ነው የመጣሁት። ያው ጃኒ የተናገረችውን በማስመርኮዝ ያው እውነቱን ፍቅረኛ ማቾች እንደሆኑና በፍቅር ውስጥ እየተሳሳሙ እንደነበረ ላሳውቃችሁ ነው የመጣሁት ማለት ነው። ውድ ቤተሰቦቼ ሰላም አላልኳችሁ መሰለኝ። ሰላም ውድ ቤተሰቦች እንዴት ናችሁልኝ? እኔ ያለሁላችሁ ያው ለወሬ ሲቸኩል አንዳንዴ ስቅ በዘበት ሰላምታውን ምረሰዋለሁ። እንዴት ናችሁልኝ? እኔ ያለሁላችሁ ወያላችሁ በዳርቻ ሰላማችሁ ብዝት ይበልልኝ። አዲስ የሆናችሁ ሰበረሰካ እያደረጋችሁ ነባር ከሆናችሁ ላይክ ሼር እንዳይረሳ። እያበረታታችሁኝ እንግዲህ እስካሁን እያበረታታችሁኝ ነው። በጣም አድርጌ አመሰግናለሁ። ማበረታታታችሁ ደግሞ አይለኝ እያልኩኝ እኔም የእናንተ ቀለብላባ መላሳ ቀልጠፍ እያልኩኝ ወሬዎችንም ሰብሰብ ትኩስ ነገሮችንም ይዤላችሁ እመጣለሁኝ። ልክ እንደዚህ ግራ እንዳትጋቡ አደራ ሲንግሎች። እንዴ እኛም ጠብሰን አይተን አጣጥመን ነው እንጂ ነው አይደለም የሚለውን መወሰን ያለብን እንጂ በሰው በሌላ ወሬ መናፈስ ተስፋ እንዳትቆርጡ። አይዛችሁ ፍቅር በህይወት አለ፣ ተስፋ አለ እና ስጋት እንዳይገባችሁ ጥበሱ፣ ተጠባበሱ ማለትንም እወዳለሁ። በቀጣይ ቪዲዮ ተመልሼ እስከምንገናኝ ሰላም ሰንብቱልኝ ወይንም ሰላም ቆዩልኝ። እወዳችኋለሁ። አብሬያችሁ የነበርኩትኝ እኔ እንዝርቱ ነኝ። ያው ቶሎ ለመምጣት ሞክራለሁ። ሰላማችሁ ብዛልኝ ብያለሁ። ቻ